የተከበራችሁ ተመልካቾቻችን እንደምን ሰንብታችሁልናል? የሳምንታዊው ፋሽንና ውበት ዝግጅታችን ነው። በዛሬ ዝግጅታችን ደግሞ የተገኘ ነው በኤሚ ቢዩቲ ባር ነው። በዚህ ቦታ ተገኝተን የተለየ ቆይታ ልናደርግ ነው። እጹብ ድንቅ ኃይሉ እስከ መጨረሻው ከኔ ጋር እንድትቆዩ ጋብዛችኋለሁ። አብራችሁን ሁኑ። እንግዲህ ስለሆንሽ በጣም አመሰግናለሁ። ማንን በል እስኪ ራስሽን አስታውቂልን። ሄርሜላ አሸናፊ ይባላለሁ። የኤሚ ቢዩቲ ባር ባለቤት ነኝ። እሺ ስለመጣን ደስ ብሎናል። ስለ ኤሚ ቢዩቲ ባር በደንብ እናወራለን ብዬ ተስፋ አደርጋለሁ። እስኪ በአጠቃላይ በኤሚ ቢዩቲ ባር የሚሰጡ አገልግሎቶችን ጠቅለል አድርገሽ ንገሪንና ወደ ጥያቄዎች ያልፋለሁ። እሺ ኤሚ ቢዩቲ ባር ያው እንደማንኛውም ጸጉር ቤት ነው። ሁሉንም አገልግሎቶች እንሰጣለን። ግን ሜንሊ እኛ ጋር ኤሚ ቢዩቲ ባር ተብሎ የሚታወቀው በሹሩባ በተለያዩ አይነት ዘመናዊ ባህላዊም አይነት ሹሩባዎች በተለይም ሌስ ኢንስታሌሽን እንደ ኮፍያ የተለያዩ ሂውማን ሄሮች በማድረግ እንታወቃለን። በቃ ወደ ዘመናዊ ሹሩባ ደግሞ አይደለ ይመስላል። ያ አዎ ዘመናዊ ሹሩባ በጣም እንሰራለን። ያው ከኢንተርኔት ላይ አሁን የምናያቸው ነገር ነው። ከኢንስታግራም፣ ቲክቶክ ሁሉም ሶሻል ሚዲያ ላይ ያሉ የተለያዩ አይነት ዘመናዊ ሹሩባ የምንላቸውን እኛ ጋር በመሰራት ይታወቃል። በጣም አሪፍ። እስኪ ወደ ኋላ መለስ ስላድርግሽና ጥሩ ነጥቦችን እናነሳለን ብዬ ተስፋ አደርጋለሁ። እስቲ ስለ ወደዚህ ሙያ እንዴት ገባሽ? በመጀመሪያ ወደ ልጅነትሽ ልመልስሽና ያው ፋሽን ነው ሹሩባ፣ የጸጉር፣ የውበት፣ የሜካፕ ነገሮች ቅድሚያ ፍላጎት የሚያመጣቸው ነገሮች ናቸው ብዬ አስባለሁና አንቺ መነሻሽ እንዴት ነው? የኔ መነሻ ከልጅነቴ ጀምሮ አልነበረም እውነት ለመናገር። ይሄ የመጣው ከሆነ ሰዓት በኋላ ያው ራሳችን መጠበቅ ስንጀምር ጸጉራችንን ማስተካከል ስንጀምር ምናምን ከዛ በኋላ የመጣ ይመስለኛል። ከዛም በመቀጠል ደግሞ ይሄን ስራ የጀመርኩት ኮቪድ ከገባ በኋላ ነው። ሶ ቤት ውስጥ በምንቀመጥበት ሰዓት ዩቲዩብ እናያለን፣ የተለያየ ነገሮች ስለምናይ እሱን ነገር ስናይ ከጓደኞቼ ጋር እነሱን በመስራት ያንቺን በመባል በመሰራራት የመጣ ነገር ነው። ከዛ በኋላ አዲስ አበባ ውስጥ ብዙ ሹሩባ የሚሰራ ጸጉር ቤቶች አሉ። ግን እኔ አዝ ፐርሰናሊ ከጓደኞቼ ጋር ሆኜ ይሄን ስሩኝ ብዬ ሂጄ ደስ የሚለኝ ቦታ አልነበረም። ሶ እነዚህ አይነት ሰዎችን ጎበዝ ሰራተኞችን በመፈለግ ከነሱ ጋር በመሆን እኔም ያለኝን እውቀት ለነሱ ሼር በማድረግ እኔ ያየሁበትን ወይ አሳይቻቸው እነሱም ከሙያቸው ጋር አንድ ላይ በመሆን ያመጣ ነው ነገር ነው። በጣም አሪፍ። ሌላው ደግሞ እስቲ እንዳልሽኝ ያው ከቅርብ ጊዜ ወዲህ ያው የኮቪድ የቅርብ ጊዜ ትዝታችን ነውና ከቅርብ ጊዜ ወዲህ ነው በሙሉ ልብ ወደዚህ ስራ የገባሽው። ከዚህ ከራስሽ ኤሚ ቢዩቲ ባርን ከመክፈትሽ በፊት ተቀጥሮ የመስራት ነገር ነበረ ፍላጎቱ ከመጣ በኋላ ወይስ በምን አይነት መንገድ ጀመርሽ? ኦኬ ኤሚ ቢዩቲ ባርን ከከፈትኩት ገና 8 ወሬ ነው። ኦልሞስት 8 ወሬ ነው። ከዛ በፊት ግን ሌላም ጸጉር ቤት ነበረኝ። ከጓደኛዬ ጋር ሌላ ጸጉር ቤት ነበረን። እሱ ኦልሞስት ወደ 7 ወር ምናምን ከሰራ በኋላ ነው ይሄን የራሴን የከፈትኩት። እዛም እንደዚህ አይነት ስራዎችን ሰራ ነበረ። ፖኒቴል፣ ሹሩባ፣ የተለያየ አይነት ስራዎች ግን አዲስ ትሬንድ የሚወጡ ስራዎችን ሰራ ነበረ። ከዛ ጊዜ በኋላ የራሴን ነገር ከፈትኩ። እስቲ ስለ ሹሩባዎቹ እናወራና እንዳልሽው የተለያዩ ነገሮች ይሰጣሉ እዚህ ቤት ውስጥ ብዙ ስራዎች አሉ። ግን ትኩረታችንን ሹሩባው ላይ እናድርግ። እናንተም በደንብ ትኩረታችንን ሹሩባ ላይ ነው ያደረጋችሁት፣ በተለይ ደግሞ ዘመናዊ የሚባሉት ሹሩባዎች ላይና አሁን ሹሩባ እየተለመደ ነው አይደለ? እስኪ አንቺ ገበያ ውስጥ ወይም እዛው ቦታው ላይ እንዳለ ሰው ንገሪኝ እስቲ የሹሩባ ፋሽን አሁን ላይ ምን ይመስላል? ሹሩባ እዚህ ሀገር ክረምት ላይ ካልሆነ የሚሰራ ስራ አይደለም። ብዙ ጊዜ ክረምት ላይ ነው እኛም በግድ ነው ያስለመድነው ሰው እንጂ ክረምት ላይ ነው ሰው ሹሩባ የሚሰራው። ክረምት ላይ ነው የሹሩባ ወረፋ ያለው። በጋ ላይ ጭራሽ ምንም አይነት ሰው ሹሩባ አይሰራም አለ ሲሆን ፕሮግራም ኖሮሽ ምናምን ካልሆነ በቀርና ግን አዲስ ስታይል ሲሆን ሹሩባ ብዙ ጊዜ ክረምት ላይ ሰው የሚሰራው ያሞቃል። አንድ ሰው በጋ ላይ የማይሰራው ሰው አንገታቸውን ምናምን ስለሚሞቃቸው ነው። ስለዚህ ይሄንን ስራ በጋ ላይ ብዙ አይሰሩትም ነበር። የተለያየ አይነት ትሬንዶች የተለያየ አይነት ስታይሎች በማምጣት እንዳይሞቃቸው
በተለያየ አይነት ስታይል ሲሆን ደግሞ ፎቶሹት ለፎቶሹትም ለማድረግ ብዙ ነገር ለማድረግ ሹሩባ አሪፍ ነው አሁን ባለበት እንትን ላይና እየተቀበለው ነው ሰው አሁን እየለመደው የመጣ ይመስለኛል። ጥሩ ነጥብ ነው ያነሳሽው። እኔም ወደዛ ልመጣ ነበረ። በፊት ላይ ሹሩባ ክረምት ነው። ሹሩባ ክረምት ከመጣ አንደኛ ከዝናብ የሚከላከል ሌላ ነገሮች ስራዎችን ዝናብ ሊያበላሸው ይችላል። ብዙ ነገሮች ይነሳሉና እንዳልሹ ከሙቀት ጋር ተያይዞ የክረምት ስራ ነው ሹሩባ የሚመስለው። በተለይ ቁጥርጥር በብዙ ዊግ ምናምን ተደርጎ ይሰራ ነበር። ቁጥርጥር ፋሽን ክረምት ላይ በጣም በተለያየ ዲዛይን ይታያልና አሁን ግን ቁጥርጥርም ሆኖ ለምሳሌ እናንተ ቤት የምትሰሯቸው የተመለከትኳቸው ነበረና በቁጥርጥር በሚባለው ስታይል ሆነው ግን የተለያዩ ደግሞ አሉና መነሻቸው እንዴት ነው? እናንተ እሱን ለመልመድስ አንቺም ሆንሽ አብረውሽ የሚሰሩ ልጆች ይቸገራሉ ወይስ በደንብ ቶሎ አቀባበላቸው እንዴት ነው? እኛ ጋር ሰራተኞቼም ሁሉም ሰራተኞቼ ማለት ይቻላል አንድ ነገር ሳሳያቸው ቶሎ ነው የሚይዙት። ጊዜ አንፈጭም እንትን ለማለት ኢቭን ላይክ ከስተመሮቻችን የተለያየ አይነት ስታይል ይዘው አዘ ቻሌንጅ ይመጡና ይሄንን መስራት አትችሉም ምናምን ይሉና ከዛ በኋላ እዛው እንሰራለን። ማንሰራበት ምንም ምክንያት የለም። ምክንያቱም አሁን ዩቲዩብ ላይ እንኳን ብዙ ነገር ቱቶሪያል ይሰጣል። ቀላል ነው ቱቶሪያል ለማግኘት። ስለዚህ ላይክ ስም አላቸው ሁሉም የተለያየ አይነት አሁን ሹሩባ ብሎ ነው እኛ ሀገር የሚመጣው ግን የተለያየ አይነት ስም አላቸው ሁሉም አይነት ሹሩባዎች። አሁን ቦክስ ብሬድስ የሚባሉ አሉ፣ ድሬድ ሎክስ፣ ኮንዋውስ ምናምን በጣም ብዙ አይነት ስም አላቸው። ስለዚህ የእያንዳንዳቸውን ስም ዩቲዩብ ላይ ብታረጊ የሁሉንም ቱቶሪያል ይሰጥሻል። ለሰራተኞቼም ሳሳያቸው እነሱም ቀድሞት የሚያዩት ነገር ነው። ግን አንድ ሰውን ልስራ ስትዩ እዚህ ሀገር ቶሎ እንትን አይልም፣ እሺ አይልሽም። ግን በሞዴል ወይ የሆነ ነገር ራስ ሰርተሽ ስታሳዩ ይሄንን ብለው ይመጣሉ። እንደዛ ያው እንዳነሳሽው ነው እና ሹሩባ ብዙ እንዴት ነው ሰዎች ላይ የተለያየ ሀሳብ አለው። አንዳንዱ ሰው ሹሩባ ጸጉር ይጎዳል ይላል። አንዳንዱ ሰው ሹሩባ ለጸጉር እንክብካቤ ለማድረግም ጥሩ ነው ይላልና አንቺ ከየትኛው ነሽ? እኔ ሹሩባ ጸጉር ያሳድጋል ከሚለው ውስጥ ነኝ። እኛ የምንጠቀማቸው ፕሮዳክቶች አሉ። ሹሩባ ስንሰራ ዝም ብለን በባዶ አይደለም የምንሰራው። የተለያየ ለቆዳቸውም የሚስማማ ነገር አድርገን ነው የምንሰራው። ስለዚህ ላይክ ሹሩባው ብዙ ሰዎች ጭንቅላታችን እንትን አለ ደረቀ ምናምን ይላሉ እና የተለያየ አይነት ፕሮዳክቶች ስለምንጠቀም ጸጉራቸውን ይጎዳል ብዬ አላስብም። አሁን ካለው ከእሳት ከተለያዩ ነገሮች ሁሉም ሰው አሁን የሚያደርገው ጸጉሩን ለመንከባከብ ነው። ስለዚህ ሹሩባ አሪፍ ነው የማስበው። ጸጉር እንክብካቤ ይፈልጋል። እንደተፈጠረ ከተውሹ ማደጉም ውበት ማምጣቱም ነገሩም እየቀነሰ ነው የሚመጣውና እናንተ እንደ ባለሙያ እንደ ኤሚ ቢዩቲ ባር ሰዎች በምን አይነት መንገድ የጸጉራቸውን እንክብካቤ እንዲያደርጉት መክራላችሁ? ምን ነገሮች አሏችሁ? ከመስራት ውጪ ለመንከባከብ የሚያመቹ መንገዶች አሏችሁ ወይስ? ኦኬ ጸጉር አሁን እድሜ ለኢንተርኔት ብዙ ነገር ላይ ይታያል። ጸጉርሽን የምትንከባከቢበት ነገር በጣም የተለያዩ በጣም ብዙ ኢንግሪዲየንቶች አሉና እኛ ሲመጡ ያው የጸጉራቸውን ታይፕ አይተን እንነግራቸዋለን ምን እንደሚያስፈልጋቸው ምን አይነት ነገር የተለያየ አይነት የጸጉር ታይፕ ስላለ አጎዳዱም ስለሚለያይ ብዙ አይነት ትሪትመንት ይኖረዋል። ስለዚህ ይሄን ትሪትመንት ተጠቀሙ እንላለን። እነሱም ከፈለጉ እዚሁም መጠቀም ይችላሉ፣ ስቲም መግባት ይችላሉ። ያንን ፕሮዳክት ተጠቅመው ብዙ አይነት ትሪትመንት አለ ብዬ አስባለሁ። ጸጉር ለምሳሌ አንድ ሹሩባ ምን ያህል ጊዜ ጸጉር ላይ ጭንቅላት ላይ መቆየት አለበት ተሰርቶ? አንድ ሹሩባ ከ15 ቀን በላይ ይቆያል። እንደዛው ብሎ ይቆያል። ግን እንደ ሰው ፍላጎት ነው። አሁን ባለው ሁኔታ ሰው እንደውም ይሄን በየሳምንቱ እኛ ጋር እየመጡ እየቀያየሩ የሚሰሩት የተለያየ አይነት ስታይል ስላለ በየሳምንቱ ነው እየቀያየሩ የሚሰሩት እንጂ እስከ 15 ቀን ድሮ እንደውም ወር ምናምን ያቆያሉ ሰዎች ላይ እየታጠቡበት ምናምን ማለት ነው።
በተለይ ቁጥጥር ሲሆን ቆይታው ግን ችግር አያመጣም ማለት ለምሳሌ ከ15 ቀን በላይ ሲቆይ የጊዜ ገደብ የለም ላይ የሆነ የመበጣጠስ ነገር ወይም ሌሎች ችግሮች አይመጡም ብዙ ሲቆይ ቅባት እየተቀቡት የተንከባከቡት የራሳቸውን ፀጉር የሚያቆዩት ከሆነ ምንም ችግር አለ ብዬ አላስብም። ሹሩባም ከተሰሩ በኋላ በጣም ሲቆይ ላይክ የማደግ ሁኔታ ይታያል። አንዳንድ ፀጉር ላይ ከፍ ነገር ይላል ሹሩባው ተነስቶ ማለት ነው። እንደዛ ሲላላ ብቻ ሳይሆን እያደገም ሲሆን ነው እንደዛ ፀጉር ላይ እንትን የሚለው። ስለዚህ ቢንከባከቡት ብዬ እመርጣለሁ። አሪፍ። እስቲ ሌላ ደግሞ ጥያቄ ላንሳልሽና ደንበኞቻችሁ እነማን ናቸው? ማለት የትኛው እድሜ ላይ ትኩረት ያደርጋል? የጾታ ሁኔታንም በዛው ያነሳሽ። ኦኬ ደንበኞቻችን ሴቶች ናቸው። ሴቶች በእድሜ ደግሞ ካልሽ ብዙ ጊዜ እዚህ ቤት የሚመጣው ትልቅ ሰውም በጣም ይመጣል፣ ወጣቶች ይመጣሉ፣ ህጻናቶች ይመጣሉ። ግን ሞር ፎከስ እንትን የሚሉት ወጣቶች ናቸው። እንደውም ልጆቻቸው ሲመጡ ነው እናቶቻቸው ኔክስት ታይም ሁሌ ይመጣሉና እና ሴት ብቻ አይደለም ወንድም እንሰራለን፣ ወንድ ሹሩባ እንሰራለን። የተለያየ አይነት ስታይልም አሁን ኢንተርኔት ላይ እንደምናየው የወንዶች በጣም ብዙ አይነት ስታይል አለ። እነሱን ስታይሎችንም እንሰራቸዋለን። እስቲ አሁን እሱን ጥያቄ እንመለስበትና ያው የሴት ሹሩባ ያው ሙሉ ትኩረቱ የሴቶች ነው፣ ቤቱም የሴቶች ውበት ሳሎን ነውና እንዴት ይመጣሉ? እናንተስ በተለየ መንገድ ነው ወይ የምታስተናግዷቸው ወይስ እንደማንኛውም ደንበኛ ገብተው ተሰርተው ነው የሚሄዱት? እንደማንኛውም ደንበኛ ነው ሲመጡ የሚመጡት። ያው ሲመጡ የሚመጡት የምንሰራቸው ሹሩባዎች የኛን ካየሹ ለየት ያለ ስለሆነ እነሱም እሱን ስታይል ፈልገው ነው የሚመጡት። ያንን ስታይል ፈልገው ሲመጡ ግን አንዳንድ ወንዶች ኮምፎርታብል አይሆንም ከሴቶች ጋር። እኛ 2 ሩም አለን 3 ሩም አለን አክቹሊ ግን ለነሱ ለየት ያለ ክፍል ሰጥተን እዛ ክፍል ወንዶች መሰራት ይችላሉ። እነሱ ኮምፎርታብል ሆነው እንዲሰሩ ለየት ያለ ግን እንሰጣቸዋለን። ተለምዷል ማለት ነው። አሁን በዚህ ነፃነት መጥቶ የሚሰራ ሰው ካለ በወንድ ልጅ ደረጃ ያው ብዙ ሹሩባ የሚሰሩ ወንዶች እናውቃለን። ግን አብዛኞቹ ወይ ቤታቸው ነው ወይ በእህቶቻቸው ወይ በጓደኞቻቸው አይነት ነገር ነው ወይ የወንዶች ፀጉር ቤት ውስጥ ነው የሚሰሩት እና ሴት ፀጉር ቤት ግን መጥቶ የሚሰራት ነገሩ ተለምዷል ማለት ነው። ተለምዷል። ምንም ጭንቅላታቸውን ማሳመን ነው ማለት ላይክ እዚህ መጥተው ሌላ ነገር አይደለም የሚሰሩት ሹሩባ ነው የሚሰሩት። ስለዚህ እነሱ ከሴቶች ጋር አብሮ መቀመጥም እንትን እንዳይላቸው ለብቻቸው ሆነው ለብቻቸው ክፍል ሆኖላቸው ይሰራሉ። በጣም አሪፍ። እስቲ ስለሌላ ነገር ደግሞ እናወራና ምን ያህል ሰራተኞች አሉሽ? በምን አይነት መንገድ ለምሳሌ አንድ ሹሩባ ምን ያህል ደቂቃ ሊፈጅ ይችላል? እነሱን ነገሮች ንገሪኝ እስኪ። የጊዜ አጠቃቀማችሁንም በዛው ለማየት። ኦኬ ሰራተኞች ወደ 6 ሰራተኞች አሉኝ። አሁን ለጊዜው እኔም ስራው ላይ ስላለው እንደ 7ኛ እና ሹሩባ ሰዓት የሚፈጅ ነገር ነው አክቹሊ። ግን እንደ ቤቱ ነው ላይክ ሰው ወረፋ ካለ አንዳንድ ሰው ስለሚይዛቸው አንድ ሰው ላይ ቢያንስ ብዙ ቁጥጥርና ከሆነ እስከ 2 ሰዓት ሊፈጅ ማክሲመም 2 ሰዓት ሊፈጅ ይችላል። ከዛም ሊያንስ ይችላል። ግን ብዙ ሰው ከሌለ ምናምን ነገር አንድ ሰው ላይ 2 ሰው 3 ሰው ስለሚሰራው ቶሎ ሊያልቅ ይችላል። በአንድ ሰዓት ውስጥ ወይ በግማሽ ሰዓት ውስጥ ሊያልቅ ይችላል። በጣም አሪፍ። እስቲ አንቺ ሹሩባ ትሰሪያለሽ ወይስ አንቺ የተለየ ተሰጥኦሽ የትኛው ነው? እኔ ሁለገብ ነኝ። ሹሩባ አግዛቸዋለሁ እንጂ አልሰራም። ቁጥጥር ሰራለሁ። ሌስ ዊግ ኢንስታል አደርጋለሁ። ፖኒቴሎች የተለያዩ ፖኒቴሎች ሰራለሁ። በቃ የተለያዩ እንትኖች ላይ አለው። በእነሱን ለማገዝ ግን ሹሩባ ሲሰሩ ከነሱ ጋር አብሬ ሹሩባ ቁጥጥር ሲሰሩ ቁጥጥር ያልኩኝ ሁሉንም ስራ እሰራለሁ። በጣም አሪፍ። እስኪ ስለ ፋሽን እናወራ። አንቺ ፋሽን ተከታይ ከሚባሉት ነሽ? በሁሉም ፋሽን በአጠቃላይ የትኛው ፋሽን አድናቂ ነሽ? እኔ ያው እንደ ስራዬ የፀጉር ፋሽን አድናቂ ነኝ። ወይ የፀጉር ወይ የሜካፕ ፋሽን አድናቂ ነኝ። የልብስ ፋሽን እንትን እላለሁ ከሚሉ ሰዎች አይደለሁም። ቀለል ያለ ነገር ነው የሚመቸኝ። ግን የፀጉር ፋሽን ላይ በጣም 24 ሰዓት ስራሽ ምንድነው ብትይኝ የፀጉር ፋሽን በመከታተል ነው ቁጭ ማሳልፈው።
ብዙ ጊዜ ሳንቺ የትኛውን ታዘወትሪያለሽ ለራስሽ? ለራሴ ቁጥጥር። ብዙ ሰዎች ያው ከፊትሽ ጋር የሚሄደውን ነገር ነው ሰው እንትን የሚለው። ሹሩባ አክቹሊ ሁሉም ፊት ላይ ይሄዳል። ሰው ብዙ ጊዜ እዚህ ሲመጣ ግንባራም ነኝ ይሄ አያምርብኝም ይላል። ግን ሹሩባ የሚያምረው ግንባራም ሰዎች ላይ ነው። በጣም የሚያምረው ግንባራም ሰው ላይ ነው ሹሩባ። እና እኔ ራሴ ላይ እወዳለሁ የምለው አጫጭር ቁጥጥሮች አሉ። ካየሽ የምሰራ ብዙ ጊዜ የምሰራው አጫጭር ቁጥጥር ትዊስት እንደ ገመድ የሚሰራ አለ። እሱንም ራሴ ላይ ሁሉ ያደርጋለሁ። ያነሳሽው ጥሩ ነጥብ አለ። ሰዎች ራሴ ላይ አያምርም ብለው የሚያስቡት ነገር አለ። ለምሳሌ እንዳልሽው ብዙ ሰው ሹሩባ የማይሰራ ወይ ግንባራም ነው የሚለው ስለሚያስብ ነውና እንዴት ታሳምኗቸዋላችሁ? ሰርቶ በማሳየት ወይስ የተሰሩ በማሳየት? እኛ ጋር ሲመጡ ግንባራም ነን ኮንቪንስ እናደርጋቸዋለን። በጣም ይሄ ያምርብሻል ስንላቸው የኔ ግንባሬ በጣም ትልቅ ነው ምናምን ሲሉን እናሳያችሁና ካልወደዳችሁት ይፈታል ችግር የለውም እንላቸዋለን። ከፊት ብቻ እናሳያችሁ እንላቸዋለን። ያዩታል፣ ከዛ ይወዱታል። በቃ እንትን ቶሎ ነው እሺ የሚሉን። አሁን ደግሞ ነገሮች የተሻሻሉ ይመስለኛል። ይሄ ፊት ለፊት ላይ የሚወጡ ነገሮች አሁን ውበት እዚህ አካባቢ ያው ብሔር በሚባለው ነገር ዙሪያ የሚያማምሩ ዲዛይኖች ይሰራሉ እና ያለንና እነሱ በራሱ ውበት ይሰጡታል ይመስለኛል አይደል? ግንባራም ለሆኑ ሰዎች አሁን ኤጅ ምናምን ሲሰራላቸው ላይክ እንደ ቤቢ ሄር ሲወጣላቸው ምናምን ይሄን ያህል ግንባራቸው አይታይም። ለዛም ይመስለኛል የሚወዱት። እስቲ ሌሎች ስራዎችሽን እናወራ። ምን ሌሎች ነገሮች ትሰጣላችሁ በደንብ ከዚህ በተጨማሪ? ለምሳሌ ከሙሽራ ጋር በተገናኘ ለመልስ ወይ ለሌሎች ፕሮግራሞች የተለዩ የምትሰጧቸው የሹሩባ ስራዎች አይነቶች አሉ ወይ? ለፕሮግራሞች የሚሆን ለፕሮግራም የሚሆን በእንደዛም እንታወቃለን። አሁን ለምሳሌ ለመልስ ከፍሸና ውጭ የሚደረግ ነገር ብዙ ነገር የለም። ሶ የተለያዩ አይነት ሹሩባዎች አሉ። ኢንስታግራማችን ላይ ቲክቶካችን ላይ የምንለቃቸው አሉ። እንደ በሹሩባ ሆኖ ፍሸናም አለ። ግድ በፀጉር ምናምን አይደለም ፍሸና፣ በሹሩባም ሆኖ ፍሸናዎች አሉ። ፖኒቴል ማስያዝ አለ። የተለያዩ ነገሮች አሉ። እንደውም ብዙ ጊዜ ሹሩባ ምናምን ይሰራሉ ለመስክ ለመልስ ምናምን እንደዛ ነው። ፀጉራቸውን ለየት ያለ ነገር ብለው እዚህ በጣም ይመጣሉ። አሁን እንደ ድሮ አይደለም። ለምሳሌ በፊት እንዳልሽው ሙሽራ ከሆነች ተፈሽና ነው። አሁን መልቀቅ ተጀምሯል። በተለያየ ስታይል ማስያዝ ተጀምሯል። ለመልስ ደግሞ ወይ ሹሩባ ነው ባህላዊ እንደ አልባሱ አይነት ሹሩባዎችን መሰራት ነውና የተለያዩ የሚባሉት እስኪ ምን አይነት ናቸው ንገሪኝ? አሁን ላይ በዘመናዊ ሰዎች የሚመርጧቸው አሁን ላይ እንደ ማስያዝ ፖኒቴል ለማስያዝ ተደርጎ ከዛ በኋላ ጫፉ ላይ በኋላም በቪዲዮ ላይ ታሳያቸዋለሽ የተለያየ አይነት ሹሩባ ይሰራና ላይክ ኖርማል ሹሩባ የሚፈልጉ ሳሉ ላዩ ላይ ጌጦች በማድረግ ለመልስ ለሰርግ ይሄ ላይክ ቤቢ ሻወር ምናምን በቃ ከሚዜዎቹ ጋር የተለያየ አይነት ለሁሉም አንድ አይነት አድርገን አንድ አይነት ጌጥ ተደርጎላቸው ላይ ጌጥ ምናምን በማሳመር እንደዛ የተለያየ አይነት ፎቶአችንን ገብተው ማየት ይችላሉ። እንደዛ በጣም አሪፍ። እስቲ እንደ ኤሚ ቢዩቲ ባር ምን እንጠብቅ? የተለየ የተሻለ አሁን ካላችሁበት ደግሞ ፋሽኑን ለማሳደግ ምን አይነት ነገሮች ታደርጋላችሁ? ምን እንጠብቅ? ያው ከፋሽኑ ጋር ከሁሉም ነገር ጋር አንድ ላይ ለመጓዝ እየሞከርን ነው ያለነው። በተለያዩ ቦታዎች ብዙ ሰዎች አሁን እኛ ቤዝ የሆነው ቦሌ ላይ ነው። ብዙ ሰዎች ኮምፕሌን ያደርጋሉ። በተለያዩ ቦታዎች እየገባን እንደዚህ አይነት ስራ ለመስራት እናስባለን። የራሳችንንም የምንለውን ላይክ የሀበሻ ስራዎች ብዙ ጊዜ አሁን እንደዚህ ሞደርን የሆነውን ላይ ነው ፎከስ የሚያደርገው ሰው ትራዲሽናል የሆኑ ስራዎችን ለተለያየ አይነት ፎቶሹት ለትልልቅ አይነት ፎቶሹት የሚሆኑ ስራዎችን በማድረግ እንግዲህ ለማድረግ እንሞክራለን። በጣም አሪፍ። ሌላው ጥያቄ ደግሞ ምንድነው የራሳችሁን ነገር የመፍጠር ነገር ላይ እንዴት ናችሁ? ማለት ያው የተሰሩ ነገሮችን በራሱ መስራትም አንድ እውቀት ይጠይቃል። አንድ የተሻለ አቅም ነው በእርግጥ ጥሩ አድርጎ ማምጣትም ማለት ነው። ግን እንደ ኤሚ ቢዩቲ ባር ደግሞ የራሳችን የምትሉት መታወቂያ የሚሆኗችሁ ነገሮችን የመፍጠር ሀሳቦች አሏችሁ ወይ? ትሞክራላችሁ ወይ? አዎ እንደዚህ አይነት ነገሮች እንሞክራለን። ምን እናደርጋለን? አንዳንዴ የሞደርን የሆነውን ነገር ከትራዲሽናል ከሆነው ከኛ አሁን ለምሳሌ አልባሶ ሲፈልጉ
አልባሶ ድሮ ላይክ በዱላ ምናምን ነው የሚሰራው። እነሱ አይነት ነገሮችን ከሞደርኑ ጋር ሚክስ በማድረግ የተለየ ነገር ብዙ ጊዜ የምናደርገው የተለየ ነገር የምንለው እኛ ቤት በራሳችን የምንሰራው ምለው ሞደርኑን ከትራዲሽናሉ ጋር አንድ ላይ ሚክስ እያደረግን የተለየ ውበት እንሰጠዋለን። ሶ ሌላም ሀገር አሁን እንደዚህ አይነት ነገር ቢጠቀሙ ይሄ እኛ ያመጣ ነው የኛ ስታይል ነው ማለት ነው። አቀባበሉስ ምን ይመስላል? አቀባበሉ አሪፍ ነው። አሁን ብዙ ጊዜ አልባሶ ሰው ለአንድ ቀን ምናምን ነው የሚፈልገው፣ ብዙ ለማቆየት ምናምን አይፈልግም። ኢቭን የአልባሶን ፕሮዳክቱን ስንጠቀም ከኋላ ያለውን የአልባሶን ዊክ ለዛ ለአልባሶ ብቻ ነው ሰው የሚጠቀመው የነበረው። አሁን ግን ያቆይታል። አንድ ሁለት እንደ ሂውማን ሄር ራሱ ዊጉ በጣም ስለሚያምር ከኋላ እንትን ስላለው ቮሉም ስላለው እንደ ሂውማን ሄር ራሱ ሰው መጠቀም ይጀምራል። ከፊት ሹሩባ የተሰራ ከኋላ እሱን እያረጋል። ሰላም እንዴት ነሽ? አሎ እንዴት ነሽ? ማን እንበል? ተወዳጅ። እሺ ተወዳጅ፣ እዚህ በኤሚ ቢዩቲ ባር ነው ያገኘሁሽ። የሚያምር ስራ ላይ ተሰራሽ። ምን እንደሚባል ታውቂያለሽ? ትዊስት ብሬድ ይባላል። ትዊስት ብሬድ። እሺ ደስ ይላል። እኔ ወድጄዋለሁ። ወድሻል? በጣም ወድጄዋለሁ። እስቲ ስለ ሹሩባ እናውራ። ሹሩባ ትወጃለሽ አንቺ? አዎ በጣም ብዙ ጊዜ እሰራለሁ ሹሩባ። በምን ያህል ጊዜ ላይ ትሰራለሽ? በየሳምንቱ ብዙ ጊዜ ፎቶሹት ስለሚኖረኝ እቀያይራለሁ። ከስራሽ ጋር በተገናኘ ማለት ነው? በስራዬ። አዎ። በፊት ሹሩባ የክረምት ፋሽን ነው ብዙዎች የሚሉት አይደለ? ክረምት ሲመጣ ቁጥርጥርም ቢሆን ወደታችን ወይ የተለያዩ በዲዛይንም ቢሆን ክረምት ሲመጣ ነበረ ሹሩባ ትኩረታችን የሚሆነው እና አንቺ ደግሞ ያው በጠራራው ፀሐይ ልክ ነሽ ሰርተሽ አገኘሽ። እስቲ ስለሱ ንገሪኝ። እኔ ሹሩባ በጣም ነው የምወደው። ጸጉሬንም ስለሚንከባከበው ምናምን እኔ ሹሩባ ይመቸኛል። እንደየሰው ይለያያል። ደስ ይላል። እስቲ እዚህ ኤሚ ቢዩቲ ባር ነው ያገኘሁሽ ቅድም እንዳልኩትና የተለያየ አይነት የሹሩባ ዲዛይኖች አላቸው። ጥሩ ነገሮች እንደሚሰሩም እያየን ነው እና ረዥም ጊዜ ደንበኛ ነሽ? በደንብ። አዎ። እስቲ እነሱ ይመርጡልሻል ወይስ አንቺ መርጠሽ ትሰራለሽ? ብዙ ጊዜ እነሱ ይመርጡልኛል። ሁለታችንም ነው እንትን የምናደርገው። እነሱም አይዲያ ሼር ያደርጉኛል፣ እኔም አይዲያ ሼር እናደርግና እንደዛ ነው የምናደርገው ብዙ ጊዜ። በጣም አመሰግናለሁ። እኔም በጣም አምሮብሻል። ቴንክ ዩ ሶ ማች። እሺ ሰላም ነው። እንዴት ነህ? ማን እንበል? ኃይሉ እባላለሁ። ኃይሉ። እሺ እንግዲህ ኤሚ ቢዩቲ ባር ነው ያገኘው። ጸጉርህን እየተሰራህ ነበረ። ያው ያልተለመደ በሚባል ሁኔታ ነው ያገኘውክ እና እስኪ ንገረኝ፣ ሹሩባ መስራት የጀመርከው መቼ ነው? 5 ዓመት ሆኗል። አሁን ላይክ ጸጉሬን ሳሳድግ ሌላ ምርጫ ነበረኝ። ስለዚህ በሹሩባ መስራት ጀመርኩ ማለት ነው። ተወደዋለህ ሹሩባውን? እንዴት ጀመርክ? እንዴት ፍላጎቱ ኖረህ መጀመሪያ ሹሩባ ለመሰራት? እኔ ከመጀመሪያ ሁሉ ጊዜ ሹሩባ ወድ ነበረና ቤተሰብ ምናምን ሲገፋፉ አላደርገውም ነበረ። ግን አሁን ራሴን ስለቻልኩም በቃ ተመችቶኛል። ደስ ይልሃል? ተወደዋለህ ራስህ ላይ ከሌላ የወንዶች ቁርጥ በተለየ ውበት የሚሰጥኝ ይሄ ነው ብለህ ታምናለህ? እኔ እንደ የባለፈው የኛ ሰው እነ ቴዎድሮስ ምናምን ሁሉም ሹሩባ ስለነበራቸው እኛም በቃ በእንደሱ ልምድ ይዘናል። እስቲ በየምን ያህል ጊዜ ትሰራለህ? ስታይሎችንስ እንዴት ራስህ አይተህ ነው ወይስ መተህ የሰሩህን ነው ይዘህ የምትሄደው? ብዙ ጊዜ girlfriend ናት የምትሰራኝ። አሁን ግን ከዛ በፊት እኔ ነበር የምመርጠው።
እና በየሁለት ሳምንት በየሳምንቱ ማለት የሆነ ላይክ ዝግጅት ምናምን ካለ ላይክ በየሳምንቱ አድርገው ነበር። ግን ብዙ ጊዜ ላይክ ፀጉሬ ትንሽ ላይክ እንዲያርፍ ምናምን በየሁለት ሳምንቱ አድርገው ነበር። በጣም አሪፍ አመሰግናለሁ በጣም እሺ እናንተ መልካም ቀን እሺ የሚል ጥሩ ቆይታን ያደረግነው ስለመጣን ደስ ብሎናል። ጥሩ ጨዋታ አድርገናል። በመጨረሻ ደግሞ አንቺ ማለት ፈልጋለሁ የምትዩ ካለ ይሄን አላልሽም ከምትይኝ ካለሽ እንዲሁም የምታመሰግኚውን አካል እንድታመሰግኝ እድል ልስጥሽ። ኦኬ ሁሉ ነገር አውርተናል ብዬ አስባለሁ። የማመሰግነው ሰው ግን መጀመሪያ እግዚአብሔርን አመሰግናለሁ እዚህ ደረጃ ስላደረሰኝ። በመቀጠል ጓደኞቼ፣ ቤተሰቦቼ ሰፖርት ስላደረጉኝ በጣም አመሰግናለሁ። ከዛም በመቀጠል ባልደረቦቼ፣ አብሮኝ የሚሰሩ ሰራተኞች ሁሉ ነገር ተቀብሎኝ እኔ እንዳልኳቸው እነሱም ከኔ ጋር አብሮ ለማደግ በሚያሳዩት ነገር በጣም አመሰግናቸዋለሁ። ሞዴሎቼም እኔ ባልኩት ጊዜ ተገኝተው አብሮኝ ስለሰሩ በጣም አመሰግናለሁ። በቃ እኛም በጣም አድርገን ነው የምናመሰግነው። ቅድም ላይ እንዳልሽው ያሰብሽው ነገር ተሳክቶ ደግሞ በሌላ ዝግጅት ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን በዛሬው የፋሽን ነው በዝግጅታችን በኤሚ ቢዩቲ ባር ተገኝተን የተለያዩ ጉዳዮችን አነሳን። ሙሉ ትኩረታችንን ደግሞ ወደ ዘመናዊው ሹሩባ አድርገን ያወራነው ኤሚ ቢዩቲ ባር ቦሌ ሸገር ህንጻ ፊት ለፊት አስረስ ህንጻ 3ኛ ፎቅ ላይ ታገኙዋቸዋላችሁ። መጥታችሁ ልታምሩ ልትዋቡ ትችላላችሁ ማለት ነው። ከኛ ጋር ስለነበራችሁ ከልብ ነው አመሰግነው። ጾም ድንቅ ኃይሉ እስከ ፕሮግራሙ ፍጻሜ ከእናንተ ጋር ቆየው። ሳምንት በሌላ ዝግጅት ጠብቃችኋለሁ። ሰላም።